ሰላም እንዴት ናችሁ? የፍቅርና ሳምሪ ቤተሰቦች ዛሬ አንድ አብረን እንድንማማርበት የፈለኩት ቪዲዮ ስላለ ቪዲዮን ካየነው በኋላ የኛን ማስተያየት እንሰጣለን። እናንተ ደግሞ በየቤታችሁ ሆናችሁ የተሰማችሁን ነገር በኮሜንት ትነግሩናላችሁ ማለት ነው እና ቪዲዮውን አይተን እንመለስ። ሰምታችሁም አይታችሁ የምታውቁ ከሆነ ማለት ነው አንድ እናት ቤቷ ቁጭ ልጆቿን ስታሳድግ ልጆችሽ ናቸው ደሞዞችሽ ሌላ ምን ደሞዛልሽ እንደ እናት ምናምን ይባላል። ያው ያለፉበትም እናቶች አሁን ለሚመጡት እናቶችም እንደዛ አይነት ነገር ነው የሚባሉት አይደል? ልጆቻቸው ደሞዛቸው እንደሆኑ የኔ ዲግሪ ልጄ ናት፣ የኔ ሀብት ልጄ ነው ምናምን እውነታው ምንድነው? ልጆቻችሁ ሀብታቾቻችሁ አይደሉም። በጣም ሰልፊሽ ነን ዩ ጋይስ። እንደ ልጆች ሰልፊሽ የሆነን ሰዎች የለን። ሲቀጥል ደግሞ በጣም ዋጋ ተከፍሎላቸው ያደጉ ልጆች ለቤተሰቦቻቸው እሳት ናቸው። እሳት በቃ መርዳት አይፈልጉም፣ ማድረግ አይፈልጉም። እኔ ምን ይዘው እንደሚያደርጉ የሆነ ሪዘንትመንት አላቸው። የሆነ እኔ ኤክስፕሌን ላደርገው ማልችለው ነገር አላቸው ለቤተሰቦቻቸው፣ ለእናቶቻቸው። ሰው ቤት ሰርታ ወይ ህይወቷን አቁማ እነሱ ሙሉ ነገር በቃ ተደፉል ካፓሲቲ ትምህርትም ከሆነ መንከባከብም ከሆነ መጫወትም ከሆነ ጥበቃም ከሆነ ሴፍቲ ዋይዝ ማለት ነው ብዙ ነገሮችን አስባ ኦኬ ሶ እኔ ስላመጣዋቸው ለአሁኑ እንደዚህ ላርግና የኔ ነገር ይቆም ከዛ ወደ እነሱ ሊሄድ ብላ ሄዳ 20 15 10 አመት የራሷን ህይወት አቁማ የልጆቿን ይኖረች እናት ሁሌ ልጆቹ በዳይ ነው የሚሆኑት። በጣም ብዙ ጊዜ ዩ ጋይስ በጣም እኔ ሳክሪፋይስ የተከፈለባቸው ልጆች ምን እንደተረገሙ አላውቅም። የልጅ ፊት ያያሉ። ልጆቻችሁ ደሞዛችሁ አይደሉ። የልጅ ፊት ታያላችሁ። በኋላ ንብረቶቻችሁ አይደሉም። የራሳቸውን ንብረት ነው የሚያፈሩት እነሱ። አንዳንድ ልጅ ባለጌ ነው። የልጃችሁን ሚስት አይን ታያላችሁ። የልጃችሁን ባል አይን ታያላችሁ። እሷ ገንዘብ አይበቃትም፣ እሷ ሁሌ እንደዚህ ትጠብቃለች ከኔ፣ እሷ እንደዚህ ደሞ ዛሬም ገንዘብ ልጠይቀኝ ስለሆነ ሙሉ ደሞዜ ለእናቴ አልነግራትም፣ እንደዚህ ስለሆነ እንደዛ ስለሆነ እና በሽታ ነው ታተርፉት። ደሞዞቻችሁ አይደሉ። እውነት በጣም ብዙ እናት ስትታመም አይቻለሁ። በጣም ብዙ አባት ሲያለቅሱ አይቻለሁ። ያ ሁላ መስዋዕትነት ተከፍሮ እነሱን መስዋዕት ቢደረጉ ደስ የሚሉ አይነት ልጆች አሉ። ማአት ምልል ነው። በቀኑ መጨረሻ ገንዘብ አስፈላጊ ነው። በቀኑ መጨረሻ ኤክስፒሪየንስ አስፈላጊ ነው። እኔ ቶታሊ እንደኔ አስተሳሰብ አጌንስት ነኝ። ይሄ እናት ቤት ቁጭ ብላ ልጆቿን ታሳድግ መበላት ነው ብዬ የማስበው። አንለስ የራሳችሁ የሆነ ንብረት የራሳችሁ መጀመሪያ የተከላችኋቸው ነገሮች ኖረው ከዛ ማስተዳደሩን ካልጠፋባችሁ የሆነ ነገሩን ካልጠፋባችሁ ገብታችኋል። አለበለዚያ ዞሮ በልጅ እጅ ነው የምትወድቁት። አጠገባችሁ ያሉ ኩዮቻችሁ ስለ እናቶቻቸው ስለ አባቶቻቸው ገንዘብ ሲጠየቁ ምናምን የሚያሳዩትን ሪአክሽን የሆኑትን ነገሮች ምናምን ስታዩ I don't think you want to be that person እውነት ለመናገር ከሆነ። ቪዲዮ እንደተመለከታችሁ ተስፋ አደርጋለሁ። ቪዲዮ ረዘም ይላል 3 ደቂቃ ከምናምን ነው፣ ግን ሙሉ እንድትሰሙት ስለፈለኩ ቁርጥ ያለ ሐሳብ አልፈለኩም። እህታችን የተናገረችውን ሙሉ ሐሳብ ሰምታችሁ በእናንተ ህይወት እንዲሁም ደግሞ ባለው ሁኔታ እንዲሁም ደግሞ ትክክለኛ ከሆነው ነገር ጋር እንድታመዛዝኑት ስለፈለኩ ነው። እህታችን እየተናገረች ያለችው ዋና ትኩረቷ ሴቶች ላይ ነው፣ እናቶች ላይ ነው እና ስለ ልጆች እናትና ልጆች ላይ ነው ያተኮረችው። ቤት ውስጥ ቁጭ ብለው የሚያሳድጉ እናቶች ማለትም ትምህርታቸውን ትተው ሊሆን ይችላል ወይ ደግሞ ተምረው ዲግሪም ማስተርስም ይዘው ልጅ ከወለዱ በኋላ ሁሉንም ነገር ትተው ልጆቼ ሀብቶቼ ናቸው፣ እነሱ ማሳደግ ለኔ ደሞዜ ነው ሀብቴ ነው ብለው ቁጭ ብለው ሁሉ ነገራቸውን ትተው ስለሚያሳድጉ ሴቶችና በአካባቢዋ ስላየችው ማለትም እነዛ ያደጉ ልጆች ምናልባትም ለቤተሰብ እንደዚህ ለፍታ ደክማ ያሳደገቻቸውን እናቷን ብር ፈልጋ ስትጠይቃት ወይ መገዛ ሲፈልጉ ምን አይነት መጥፎ የሆነ ምላሽ እንደሰጡ ነው የተናገረችው። በዚህ የተነሳም
ለሴቶች እህቶች ሁሉ ነገራችሁን ጥላችሁ ልጆችን አታሳድጉ፣ ይልቁንም ራሳችሁ ላይ ትኩረት አድርጉና ቤዚክሊ መጨረሻ ላይ እንደተናገረችው ምንም ስራ ሳትሰራ ሳትማር ቁጭ ብላ ልጆችን ማሳደግን እንደማትቀበለው በራሷ ተናግራለች። እዚህ ላይ ትክክል የሆኑ ሀሳቦች አሉ፣ ግን ትክክል የሆኑበት መንገድ ደግሞ ትክክል ባልሆኑ አስተያየቶች ተሸፍነዋል። ያ ማለት ይህንን የሰማች አንድ ሴት ባለማመዛዘን የተለየ ሜቶድ መጠቀም ልትጀምር ትችላለች። ለምሳሌ አንደኛው ከተናገረቻቸው መሀል የመጀመሪያው ልጆቻችሁ ሀብቶቻችሁ አይደሉም ብላለች። የመጀመሪያው ፖይንቷ እሱ ነው። ፖይንት ባይ ፖይንት እንየውና ነጥብ በነጥብ እንየውና የመጀመሪያ ልጆቻችሁ ሀብቶቻችሁ አይደሉም፣ ልጆች ሀብቶቼ ናቸው ለሚሉ ሴቶች ያለችው ነው። ምንድነው ልጆች ሀብቶቻችን ናቸው ምንለው ከምን አንጻር ነው? ከምን አንጻር ነው ሀብት ናቸው የምንለው? ሀብት የምንለው ከገንዘብ ካልኩሌሽን አንጻር ከሆነ ሀሳባችንም ልክ አይሆንም። ልጆች የእግዚአብሔር ስጦታ ናቸው፣ የማህፀንም ፍሬ የእርሱ ሪዋርድ ነው ይላል፣ ስጦታ ነው ይላል። ስለዚህ ልጆች ባይ ዲፋልት ምንም ነገር አታች ሳይደረግባቸው የእግዚአብሔር ስጦታ መሆናቸውን ማመንና መቀበል አለብን እንጂ አዳይንደው ደደይ አድገው ተመርቀው ስራ ይዘው በሚሰጡን ገንዘብ ሀብት ምንላቸው ከሆነ እሱ የተሳሳተ ነገር ይሆናል ማለት ነው። ስለዚህ እሷ ምናልባት ልጆች አድገው ከሚያመጡት ጥቅም የተነሳ አይታው ሀብት አይደሉም ካለች፣ እኛ ደግሞ እግዚአብሔር ከመጀመሪያም ልጆች ስጦታ ናቸው በሚለው ኦፍኮርስ ሀብት ናቸው ብለን መቀበል አለብን ማለት ነው። ሁለተኛ እናቶች ላይ ነው ያተኮረችው። ልጆችን ስናስብ እሷ አይ ዶንት ኖ ከሲንግል ማሞች አንጻር አይታው ሊሆን ይችላል፣ ወይም ደግሞ ብዙ ጊዜ እናቶች ስለሆኑ ስራቸውን ትምህርታቸውን አቁሞ ልጆችን የሚያሳድጉት እነዛን በማየት ይሆናል የእናትና የልጅ ግንኙነት ያደረገችው። ነገር ግን ሁልጊዜም ስለ ልጆች ስናወራ በሚስትና በባል መካከል የሚመጡ ፍሬዎች መሆናቸው መዘንጋት የለብንም። ስለዚህ ስለ ሴቷ ብቻ አይተን የሚወጡትን ፍሬዎች የምናይ ከሆነ ወድቀናል። ስለ ልጆች ስናወራ የአባትየውም ነገር መግባት አለበት። ስለዚህ አሁን እሷ ሲንግል ማሞችን እያወራች ከሆነ ሲንግል ማሞች ብቻ የሚያሳድጉትን ልጅ ከሆነ ኦኬ በዛ መሄድ እንችላለን። ወይ ደግሞ ሴቶች ሆነው ባሎች ያን ያህል አስተዋጽኦ ማይሰጡ ከሆነ ለልጆቻቸው ብለን እንያዘው። ነገር ግን ትክክለኛው የቤተሰብ ልጆች ማደግ ያለባቸው ወይም ደግሞ ልጆችን እናትም አባትም ኖሮ በሁለቱ መሃል የሚወጡ ፍሬ መሆናቸውን መርሳት የለብንም። ስለዚህ እናቶች ብቻ ሳይሆን እናትና አባት ብለን ማውራት ደግሞ መጀመር አለብን ማለት ነው። እናቶች ላይ ስላተኮረች ያው ብዙ ነገር አድርጋ ራሷን አሳልፋ ሰጣ ሁሉን ነገር ሆልድ አድርጋ ያሳደገቻቸው ልጆች በጣም ብዙ ጊዜ የተረገሙ ነው የሚሆኑት በሚያስገርም ሁኔታ ብላለችና በጣም ብላለችና በጣም የሚለው ቃል ማለት ነው። እኔ እንዲያውም አንዳንድ ቃላቶችን ከመናገር መቆጠብ አለብን። ምክንያቱም ብዙ ጊዜ ጥናት ያልተጠናበት ነገር ፎልስ ወይም ደግሞ ሃስቲ ጀነራላይዜሽን ይባላል። ያልተጠና ጥናት ላይ አተኩሮ በጣም ብሎ መናገር። እሷ ከተናገራቸው አንጻር ሰራውንዲንጓ ላይ በአካባቢዋ ካሉ ሰዎች ተንተርሳ የተናገረችው ነው። ነገር ግን እንዲያው እንናገር ቢባል ኢትዮጵያ ውስጥ እንዲያውም ለፍታ ደክማ ያሳደገቻቸው እናቶች ኦፍ ኮርስ አንዳንድ ልጆች መልካም ባህሪ ላይኖራቸው ይችላል። አንዳንድ ልጆች ሊያስለቅሱ ይችላሉ። አብዛኛው ግን ለእናቱ መድረስ፣ ለእናቱ መቆረስ፣ ለእናቱ ጥሩ ነገር ማድረግ ከልጅነታቸው እንኳን ለእናቴ ሳድግ ቤት ሰራለሁ፣ መኪና ገዛለሁ፣ ያለኝን ሁሉ ሰጣለሁ እያለ የሚያድግ ጄኔሬሽን ነው። አትሳም ፖይንት ሲያድጉ በህይወት መንገድ ላይ ምናልባት ሱሰኛ ሊሆኑ ይችላሉ፣ ምናልባት ያልተገባ ባህሪ ኖራቸው በህይወት መስላይ ሊወድቁ ይችላሉ እንጂ ማንም አብዛኛው በጣም ብሎ የተረገሙ ልጆች ናቸው ብሎ መናገር ሌላኛው ስህተት ነው። ስለዚህ ጥቂት ሰዎች መልካም ያልሆነ ባህሪ ሊያሳዩ ይችላሉ ባሳደጎቻቸው እናቶቻቸው ላይ። ያ ማለት ግን ሁሉም ናቸው ማለት አይደለም። አብዛኛው ቁጥር ያለው
ሰው እናቱን በጣም የሚወድ ለእናቱ መቆረስ የሚፈልግ ሱሰኞች እንኳን ሆነው እናቶቻቸውን በማስቀየማቸው ነፍሳቸው እየተሳቀቀች እንዴት መውጣት እንደሚፈልጉ የሚመኙ እንጂ ሆን ብሎ የተረገመ አይነት ፍጥረት የሚሆኑ አሉ ብዬ አላስብም። ሌላኛው እህታችን ከተናገረችው አንፃር ብዙ የተደረገላቸው ብላ ከተናገረችው መሃል አሁንም ስናይ ከልብስ፣ ከምግብ፣ ከመጠጥ፣ ከመዝናናት አላደለ ሁሉ ያሉት ሁሉ የተደረገላቸው ልጆች መልካም ያልሆነ ባህሪን የሚያሳዩ ለቤተሰቦቻቸው ማይጨነቁ ማይቆረቆሩ ሆነው ሲያድጉ እናያለን ብላለች። አሁንም አብዛኛው እንደዛ አይደለም። አብዛኛውና በጣም የሚለውን ቃል በዚህ ላይ ስናይ በጣም መጠንቀቅ አለብን። ኦፍ ኮርስ ስፖይልድ ኪድስ የምንላቸው አሉ። ስፖይልድ ኪድስ ማለት የተሰጣቸው የሚፈልጉት ነገር ሁሉ ይሰጣቸውና ምን ይቀራል? ፕሮፐር የሆነ ቅጣት፣ ፕሮፐር የሆነ ዲስፕሊን፣ አስፈላጊው የሆነ ትክክለኛ ቅጣት ደግሞ ማይቀጠሉ ልጆች ናቸው ማለት ነው። ስለዚህ ምን የለም ሚዛናዊነት የለም ማለት ነው። አንደኛ በጣም መንከባከብ ከፍ ብሎ ልጆችን ደግሞ በትክክለኛ ስነ ምግባር ማሳደጉ ደግሞ ወደ ታች ይወድቃል ማለት ነው። የዛኔ ሁሉ ነገር እሺ፣ ሁሉ ነገር ይሁን፣ ሁሉ ነገር አንተ ተብሎ ያደገ ሰው መጨረሻም እንደሆነ እናውቃለን። ስለዚህ ይሄ ስፖይልድ ልጆች የምንላቸው ብዙ የተለፋባቸው ብዙ ሳክሪፋይስ የተደረገባቸው ከማለት ይልቅ የሚፈልጉት ነገር ሁሉ ተሰጧቸው፣ ነገር ግን በትክክለኛው ስነ ምግባር በስነ ስርዓት ቤተሰባቸው ያላሳደጋቸው ናቸው። ስለዚህ ሞር ፋይናንሻሊ ሰፖርት የተደረጉ ነገር ግን ሜንታሊ ስፒሪቹዋሊ ቢሄቪየራቸው ስነ ምግባራቸው ላይ ቤተሰብ በደንብ ባለመስራቱ የተነሳ ኦፍ ኮርስ ስፖይልድ የሆኑ ልጆች ይፈራሉ ማለት ነው። እሱም በእንደዛ ብናየው መልካም ነው። ሌላው ልጆች ካደጉ በኋላ ቤተሰቦቻቸው መርዳት አይፈልጉም የሚል ነጥብ አንስታለች። ማለትም የሰው አይን አትዩ፣ መርዳት ሲጠየቁ የሚበሳጩ ሰዎች እንደገጠሟት ተናግራለች። ምንድነው ሲጀመር በዚህ ዘመን ልጆችን ስናሳድግ ትክክለኛው ነገር ለመጦር ማሳደግ የለብንም። ይሄን ካልቸር ማቆም አለብን። እኛ ለራሳችን ቆመን በእኛ መትረፍረፍ ልጆቻችን ተትረፍርፈው ወደፊት ደግሞ ከኛ ወደ እነሱ የሚፈስ ነገር እንዲመጣ መጣር ነው እንጂ ያለብን ዛሬ ትንሽ ነገር ሰጠን፣ ትንሽ ነገር አጉርሰን፣ ትምህርት ቤት ልከን ተመርቀው ስራ ይዘው ይጦሩኛል ማለት እሱ በኋላ ትዝብት ውስጥ ይከተናልና እንደምናየው ነው። ጊዜው በሄደ ቁጥር የሰው ልጅ ራሱን ችሎ ቤተሰብ መስርቶ መኖር እንኳን እያቃተው ነው። አይደለም አልፎ ተርፎ እናትና አባትን ለመርዳት ማለት ነው። ስለዚህ ገና ከመጀመሪያው ለልጆቻችን ማሳደግ ስናስብ፣ የልጆቻችን አላማ ስናስብ ከመጦር አንጻር እኛን ከመደገፍ አንጻር ከሆነ ይሄ የተሳሳተ ነው። ምክንያቱም እንደው እንነጋገር ከተባልን ዋናውና ትክክለኛው ነገር እኛ ሰጪዎች ነው የምንሆነው አይደል? ድሮ እንዲያውም አብዛኛው ሰው ወራሽ ነው አይደል? ልጆች ሀብት ወራሽ ይባላሉ ወይም በረከት ወራሾች ናቸው። ስለዚህ የምናወርሳቸውን ነገር የምናፈራ ቤተሰቦች መሆን ያለብን እንጂ ትምህርት ቤት ደርሰው ከዛ በኋላ እነሱ ላይ ለመውደቅ ማሰብ ራሱ በኋላ ችግር ውስጥ ነው የሚከተንና እሱ ባይሆን መልካም ነው። በዚህ አጋጣሚ ደግሞ የልጆችን አይን ማየት በሚለው እየቻሉ አለማድረግ ደግሞ ይሄ ትልቅ ኃጢአት ነው። እየቻሉ ቤተሰብን አለመርዳት ትልቅ ኃጢአት ነው። እግዚአብሔር ከኛ ጋር ይጣላል። እግዚአብሔር ቤተሰቦቻችንን የወለዱንን እናትና አባት እንድናከብር እንድናግዝ ትእዛዙ ነው። ስለዚህ በቻልነው አቅም አጠገባቸው ልንቆም ይገባናል። ይኖራቸው አይኖራቸው ልንቆም ያለንን ልንሰጥ ልንባርካቸው ይገባል። ስለዚህ የሰው አይን ማየት አይጠበቅባቸውም። ስለዚህ እግዚአብሔር እኛን እንዲባርከን እየጸለይን እየታገስን ትልቅ ቦታ ደርሰን ደግሞ ለወላጆቻችን በረከት እንድንሆን እንደዛ ማሰብ ደግሞ ከኛ ከልጆች ይጠበቃል ማለት ነው። የልጆች ባል ሚስት ብላለች። እውነት ነው። ቤተሰብ መርዳት ማትወድ ሚስት ልትሆን ትኖራለች። ባልም ሊሆን ይችላል። ለቤተሰቦቻችሁ ስትቆረሱ የሚበሳጩ ሊሆን ይችላል። እነሱ እግዚአብሔር ይገስጻቸው።
እግዚአብሔር ይገስጻችሁ። የምትሰሙን ከሆነ እንደዚህ አይነት የስስት ባህሪ ያለባችሁ ሰዎች ካላችሁ እግዚአብሔር ይገስጻችሁ። ይሄንን ባህሪያችሁን ደግሞ ያስወግድላችሁ። በቤታችሁ ላይ መርገም አታምጡ፣ በቤታችሁ ላይ ችግር አታምጡ፣ በቤታችሁ ላይ አለመከናወንን አታምጡ። ምክንያቱም እናትና አባትህን አክብር ይላል። ቀጥሎ ደግሞ በዚህች ምድር ላይ እድሜ እንድትረዝም ይላል። እድሜያችሁን አታሳጥሩ፣ ቤተሰቦቻችሁን በማስቀየም ማለት ነው። የሰውየውን የባላችሁንም የሚስታችሁንም ቤተሰብ ደግሞ እንደ ግል ቤተሰቦቻችሁ አይታችሁ መርዳት ግዴታ እንደሆነ አውቃችሁ በውስጥ በደስታ በመሰጠት ትረዱ ዘንድ እነግራችኋለሁ፣ አሳስባችኋለሁ ማለት ነው። ስለዚህ ጠቅለል አድርገን ስናየው ምንድነው ልጆችን ማሳደግ በጣም ትልቅ ኃላፊነት ነው። ልጆችን ቤት ቁጭ ብሎ የተሻለ ጄኔሬሽን ማፍራት ትልቅ አስተዋጽኦ ነው። ማሰብ ያለብን ሁለት ነገር አለ። አንደኛ ኖርማል አይደለም እየሰራን ያለነው ነገር። አንድ ሴት በስነ ስርዓት ተምራ ናኒ ማለት ነው ልጆችን ማሳደግ ተምረው ሰልጥነው በብዙ ገንዘብ ይቀጠራሉ፣ የሌሎች ልጆችን ለማሳደግ ማለት ነው። ሰው የገዛ ልጁን ሲያሳድግ ለምንድን ነው ምንም እንዳልሰራ የሚቆጠረው? በተለይ ለሴቶች ሴቶችም ራሳችሁን በዚህ ሁኔታ ስታስቡ ቁጭ ብላችሁ ልጆቻችሁን ስርዓት ባለው መልኩ በስነ ምግባር በመንፈሳዊነት እግዚአብሔርን በመውደድ ደግሞ ምንድነው ሰውነታቸው በስነ ስርዓት ምግብ አግኝቶ የተሻለ ጄኔሬሽን እንደምታፈሩ አውቃችሁ በጣም ትልቅ ነገር እያደረጋችሁ እንደሆነ ማመን አለባችሁ። ካልሆነ ቁጭ ብዬ ቀረሁ እያላችሁ መላዘል ሊመጣ ነው ማለት ነው። መበሳጨት ሊመጣ ነው። ልጆቻችንን እግራችን ላይ እንደታሰሩ እንደ አሎሎዎች አድርገን እናስባቸዋለን፣ ወደ ኋላ እንደሚጎትቱን አድርገን። ስለዚህ ትልቅ ስራ እየሰራችሁ እንደሆነ በዚህ ሰዓት ማመን አለባችሁ። ሌላኛው ባገኛችሁት ሁሉ አጋጣሚ ራሳችሁን ቤታችሁ ውስጥም ሆኖ ለማሳደግ ጣሩ። መጽሐፍ አንብቡ፣ ኦንላይን ተማሩ፣ ኮርስ ውሰዱ። አለ ሁሌም እኮ ልጆች ሆነው አይኖሩም ማለት ትምህርት ቤት ይገባሉ። ትምህርት ቤት ሲገቡ you have like ከ2 ሰዓት እስከ 9 ሰዓት የ8 ሰዓት ምናምን ጊዜ ሊኖራችሁ ነው። ስለዚህ ያ ጊዜ እንደሚመጣ አውቃችሁ ኦኬ ያ ጊዜ ይመጣል። ስለዚህ አሁን እንደ ወታደር ልሰልጥን ብላችሁ ወታደር ጦርነት ሲኖር ብቻ አይደለም ተነስቶ የሚሰለጥነው። ነገር ግን ጦርነት ከመምጣቱ በፊት ሁሌም ወታደር ዝግጁ ነው፣ ይሰለጥናል። ስለዚህ እናንተም ቁጭ የምትሉበትን ሰዓት የኢንቨስትመንት ራሳችሁ ላይ የመስሪያ ራሳችሁን የማዳበሪያ ማንበብ፣ መበልጸግ፣ አይምሮ ማሳደግ፣ ሰውነትን መጠበቅ፣ ፀጉርን መጠበቅ አለ አይደል? የዊኬንድ ክላስ፣ የዲስታንስ ክላስ፣ የኦንላይን ክላስ ማይፈጅባችሁ 1 ሰዓት 2 ሰዓት እንኳን ልጆች ቁጭ አድርጋችሁ ሄዳችሁ ተምራችሁ የምትመጡባቸውን ነገሮች ማድረግ። የዛኔ ተዘጋጅቷችኋል፣ ታጥቃችኋል። ያ ጊዜ ሲመጣ ወጣችሁ በቃ። ስለዚህ ቤት ቁጭ ብላችሁ ምንም አትሰሩም። ቲክቶክ እየተጠቀማችሁ ሀሜት እያያችሁ እየሳቃችሁ እያሾፋችሁ የምትውሉ ከሆነ ጊዜያችሁ አከተመ። የዛኔ ነው እናንተ የሞታችሁት፣ የዛኔ ነው ልጆቻችሁ ሳይሆን የምትውሉበት ውሎ ነው እናንተን ኋላ ያስቀራችሁ እንጂ ልጆቻችሁ አይደሉም። ስለዚህ ቁጭ ብላችሁ ኢንቨስት አድርጉበት፣ ተጠቀሙበት። እግዚአብሔር ይመስገን ብላችሁ ኢንቨስት አድርጉት ጊዜያችሁን። ይሄንን አድርጉ። አንደኛ ልጆቻችሁ በረከቶች ናችሁ፣ እናንተን የያዙ አይደለም። ሁለተኛው ደግሞ የምትቀመጡበትን ጊዜ ኢንቨስት አድርጉት። ሌላው ለልጆቻችን የተሻለን ነገር ሁሉ መስጠት መልካም ነው። እሷ እንዳለችው ብዙ የተደረጋላቸው ብዙ መስዋዕት የተከፈለባቸው ልጆች ማይሆኑና የተረገሙ ልጆች ናቸው እንዳለችው አይደለም። መስዋዕት ስንከፍል ምንድነው ነው ጥያቄ? ፕሮፐር በሆነ መንገድ ነው ወይ ለነዚህ ልጆች ያሳደግናቸው? ምክንያቱም ስልክ ሲጠይቁ ስልክ መስጠት፣ አይፓድ ሲፈልጉ አይፓድ መስጠት፣ ጌም መስጠት፣ ማዝናናት አይደለም። ሳክሪፋይስ ማድረግ ዝም ብሎ የፈለጉትን መስጠት ሳይሆን ፕሮፐር የሆነ ነገር ተጠቅመው ያላችሁን መልካም አመጋገብ፣ ብራችሁ ከቻለ ጥሩ ነገር አብሏቸው፣ ጥሩ ነገር አልብሳቸው፣ ጥሩ ትምህርት ቤት አስገቧቸው። ከዛ ሁሉ በላይ ግን እግዚአብሔርን መፍራት አስተምሯቸው፣ እግዚአብሔርን መውደድ አስተምሯቸው፣ መንፈሳዊ ሰው አድርጓቸው፣ መንፈሳቸውን አጠንክሩ። ሴት ከሆነች ሴትነቷን እንድትወድ በሴትነቷ የምትኮራ ማታፈር፣ ሴትነቷን ንጽህናዋን የምትጠብቅ
ወንድ ከሆነ ደግሞ ወንድነቱን የሚያውቅ ሪስፖንሲቢሊቲ መሸከም እንዲችል አድርጋችሁ ቆፍጣና ፕሮቴክተር ደፋሪ ሳይሆን ሴት ልጅ የሚጠብቅ ለሴት ልጅ ፕሮቴክት የሚያደርግ አባት መሆን የሚችል ወንድም መሆን የሚችል መንገድ ላይ ሲሄድ ሴቶች የሚፈሩት ሳይሆን እሷ አለ ብለው የሚመኩበትን ልጅ እያፈሩ መገንባት ነው እንጂ ምግብና ልብስ እና መጠለያ ስለሰጠናቸው ልጆቻችን የተሻለ ሰው አይሆኑም። ስለዚህ እህታችን አንዱን ሚዛን ብቻ ነው የያዘችው which is ሳክሪፋይስ ማድረግ የተለያዩ ነገሮችን መስጠት ዋናውን ነገር ረስተው ነው እነዚህን ያለቻቸው መልካም ያልሆነ ባህሪ የመጣበት ምክንያት እነዚህ ልጆች መንፈሳዊ ነገራቸው ስላልተሰራ ነው። እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ መልካም ባህሪ፣ ሰውን ማክበር፣ ሰውን መውደድ የሚባሉ ነገሮች ስላልተሰሩባቸው አንዱን ሚዛን ብቻ ይዞ ደግሞ የሚቆም ሰው የለም። መልካም የሚሆን ሰው ይከብዳል። ልጆች በራሳቸው ተፍጨርጭረው እነዚህን ነገሮች ከሌሎች ሰዎች ሊማሩ ይችላሉ። ነገር ግን ይሄ ሬስፖንሲቢሊቲ የሚወድቀው እኛ ላይ ነውና ቢረዝምም መልካም ነው ብዬ አስባለሁ። አመሰግናለሁ። ከዚህ በተጨማሪ ፍቅርና ሳምሪ የተለያዩ ስራዎችን እንሰራለን። ከምንሰራቸው ስራዎች መሃል አንደኛው ቤት ላይ የምትፈልጉ ቤት መግዛት እንዲሁም ቤታችሁ መሸጥ ለምትፈልጉ ደግሞ ቤታችሁ እንዲሸጥ ማድረግ ነው። እንዲሁም መኪና ካላችሁም አለን። ፍቅርና ሳምሪ ስልካችን እዚህ በስር ላይ ደውላችሁ ማግኘት እንችላለን። የፈለጋችሁትን አይነት ቤት በፈለጋችሁት አማራጭ በፈለጋችሁት አይነት ዋጋ አግኝታችሁ ደስ የሚላችሁን እንግዲህ ቤት እንድታገኙ አብረናችሁ እንሰራለን። ፍቅርና ሳምሪን ቤት መግዛት መሸጥ ስታስቡ ምርጫችሁ እንድታረጉን አደራ። አመሰግናለሁ።